በመከላከያ ሰራዊትና በፋኖ ኃይሎች መካከል በወልዲያ ዙሪያ በከባድ መሳሪያ የታገዘ ውጊያ ሲካሄድ መዋሉን ዘ ሆርን ዊትነስ ከአካባቢው ምንጮች ሰምቷል። የድሮን ጥቃት ስለመፈጸሙና አንድ የጦር መሪ በሄሊኮፕተር ወጥቷል መባሉን በመረጃችን ይዘናል። የኢትዮጵያ መከላከያ ሰራዊት የውሃ መብትና የወደብ ጥያቄ ብሔራዊ ጥቅሞችን ለማስከበር እንዲዘጋጅ ብርጋዴር ጀነራሉ አሳሰቡ። ኤርትራ በአፍሪካ ቀንድ በቀይ ባህርና በናይል ተፋሰስ ውይይት ለማድረግ ዝግጁ ስለመሆኗ በዛሬው የዘ ሆርን ዊትነስ የመረጃ ሰዓታችን ከምንነግራችሁ ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላምና ጤናን እንመኛለን። በወልዲያ ዙሪያ በመከላከያ ሰራዊትና በፋኖ ኃይሎች መካከል ጠንካራ ውጊያ ሲካሄድ መዋሉን የዘ ሆርን ዊትነስ ምንጮች ጠቁመዋል። ከትላንት ጠዋት እስከ ቀኑ 9 ሰዓት ድረስ በወልዲያ ዙሪያ በመከላከያ ሰራዊትና በፋኖ ኃይሎች መካከል በመጠኑ ሲካሄድ የነበረ ውጊያ ዛሬም ቀጥሎ መዋሉን የዘ ሆርን ዊትነስ ከምንጮቹ ሰምቷል። የዘ ሆርን ዊትነስ የመረጃ ምንጮች እንደጠቆሙት ውጊያው መስከረም 17 2018 ዓ.ም በወልዲያ ዙሪያ ማለትም በመንቻረ፣ በጥቁር ውሃ፣ ሳንቃ፣ በጀነቶ በር ከባድ ውጊያና ትንቅንቅ ሲካሄድ ማርፈዱን ምንጮች አክለዋል። ውጊያው በከባድ መሳሪያ ተደግፎ ይካሄድ እንደነበር ያወሱት የዘ ሆርን ዊትነስ የመረጃ ምንጮች ከወልዲያ ሰማይ ስር ሰው አልባ ድሮኖች መታየት ከጀመሩ ወዲህ ውጊያው በተወሰነ መልኩ መቀነሱን አስረድተዋል። ከ6 እስከ 7 ሰዓት ባለው ጊዜ ውስጥ በጀነቶ በር ወጣ ብሎ የሰው አልባ ድሮን ጥቃት መፈጸሙን ያወሱ ሲሆን በሳንቃ አካባቢ በሚገኝ አንድ ጤና ጣቢያ ተመሳሳይ የድሮን ጥቃት ሳይፈጸም እንዳልቀረ ዘ ሆርን ዊትነስ ከአካባቢው የመረጃ ምንጮች ሰምቷል። ተፈጽሟል በተባለ የድሮን ጥቃትም ሆነ በአካባቢው የተካሄደ ባለው ውጊያ በንጹሃን ሰዎችና ንብረት ጉዳት ስለመድረሱ በግልጽ የታወቀ ነገር እንደሌለ የጠቀሱት ምንጮቹ በውጊያው ጉዳት ደርሶበት ጋሸና ከተማ ነበር ያሉት አንድ የመከላከያ ሰራዊት አባል ኮሎኔል በኢትዮጵያ የጦር ኃይል የጦር ሄሊኮፕተር ከከተማዋ ተጭኖ መወሰዱን ተናግረዋል። ምንም እንኳን ከትላንት ጀምሮ ዛሬ ድረስ በወልዲያ ዙሪያ በኢትዮጵያ መከላከያ ሰራዊትና በፋኖ ኃይሎች መካከል ውጊያ ቢደረግም ዘገባው እስከተጠናከረበት ሰዓት ድረስ የፋኖ ኃይሎች ወልዲያ ከተማ ገብተው እንዳልተቆጣጠሩ የገለጹት የዘ ሆርን ዊትነስ የመረጃ ምንጮች በከተማዋ የህዝብ የጸጥታ አካላት ይገኛሉ ብለዋል። አያይዘውም የምስራቅ አማራ ፋኖ በመባል የሚታወቁ ኃይሎች በጋሸና መስመር ኮንዳውንት፣ አሁን ተገኝ፣ እስካይሽን ጨምሮ ሌሎች አካባቢዎች አሁንም ተቆጣጥረው እንደሚገኙ ያብራሩ ሲሆን ወደ ደሴ በሚወስደው መንገድ ደግሞ ውጫሌ፣ መርሳ፣ ሲሪንቃን ጨምሮ እስከ ሐይቅ አቅራቢያ ድረስ ያለውን አካባቢ ተቆጣጥረውት ይገኛሉ ብለዋል። የፋኖ ኃይሎች በተቆጣጠሯቸው አካባቢዎች ባንክ፣ ንግድና ትራንስፖርትን ጨምሮ ሌሎች አገልግሎቶች ከትላንት ጀምረው ተቋርጠው እንደሚገኙ ተጠቅሷል። በሌላ በኩል ትላንት በባህር ዳር ከተማ በጀነራል አበባው ታደሰ የተመራ የጦር ኃይሎችና የክልሉ ከፍተኛ የጸጥታ መዋቅር አመራሮች በተገኙበት በክልሉ የሰላምና ጸጥታ ሁኔታ ላይ ያተኮረ የምክክር መድረክ መካሄዱን በመከላከያ ሰራዊት ሚዲያ ተዘግቧል። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹምና የአማራ ክልል የጸጥታ ካውንስል ሰብሳቢ ጀነራል አበባው ታደሰ እንዳስታወቁት የምስራቅ እዝ በጎጃም ደቡብ ጎንደር ዞኖች እርምጃ በመውሰድ የአካባቢውን ሰላም ያጸና መሆኑን ትላንት መግለጻቸው በዘገባው የተጠቀሰ ቢሆንም በወልዲያና አካባቢው ስላለው ነገር ግን ያሉት የለም። ይሁንና ታዛቢዎችና የፖለቲካ ተንታኞች ከመንግስት ከፍተኛ ኃላፊዎች የሚወጡ መግለጫዎች መሬት ላይ ካለው ተጨባጭ ሁኔታ ጋር የማይገናኝና ሐቅን የሚቃረን ሲሉ ተችተውታል። ሁኔታው በዚህ ከቀጠለ መንግስት በቀጣዮቹ ቀናት አስቸኳይ ጊዜ አዋጅ ሊያውጅ ይችላል ሲሉ የዘ ሆርን ዊትነስ የመረጃ ምንጮች ፍንጭ ሰጥተዋል።
የኢትዮጵያ መከላከያ ሰራዊት በውሃ የመጠቀም መብትና የወደብ ጥያቄ ብሔራዊ ጥቅሞችን በማስከበር ሂደት ውስጥ ለሚከሰት የደህንነት አጣብቂኝ መዘጋጀት እንዳለበት የሰራዊቱ ብርጋዴር ጀነራል አስታወቁ። በአሁኑ ወቅት መንግስት ብሔራዊ ጥቅም በሚል በአጀንዳ ያቀረባቸው ጉዳዮች መኖራቸውን የጠቀሱት የመከላከያ ሰራዊት ቃል አቀባይ ብርጋዴር ጀነራል ጌትነት በህዝብ ተመርጧል ያሉትን መንግስት የተጠቀሱትን ጨምሮ ሌሎች ብሔራዊ ጥቅሞች አሳካለው ብሎ እቅድ እስከያዘ ድረስ የውሃ መብትና የወደብ ጥያቄ ለማሳካት የመከላከያ ሰራዊቱ መዘጋጀት አለበት ብለዋል። አጀንዳዎቹን ለማስፈጸም በሚኖር ሂደት ውስጥም በሌላ አካል ሊፈጠር ከሚችል የኃይል አማራጭ ጋር በተያያዘ ሰራዊቱ በቀዳሚነት ዝግጅት ማድረግ እንዳለበት ተናግረዋል። በሰራዊቱ በኩል የሚደረገው ዝግጅትም የመንግስትን ተልእኮና ትዕዛዝ መሰረት ያደረገ እንደሆነ የመከላከያ ሰራዊት ቃል አቀባይ ብርጋዴር ጀነራል ጌትነት አዳነ ከኢዚያ ጋር በነበራቸው ቆይታ አብራርተዋል። ኢትዮጵያ የጂኦግራፊ እስረኛ ሆና ለዘላለም እንደማትኖር ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት መስከረም 6 2018 ዓ.ም ባደረጉት ንግግር መናገራቸው ይታወሳል። የኢትዮጵያ የባህር በር የማግኘት ጉዳይ አይቀሬ መሆኑን በአጽንኦት የገለጹት አብይ ሀገራት በፈጠነ ጊዜ ራሳቸውን ለድርድር ዝግጁ እንዲያደርጉ ማሳሰባቸው አይዘነጋም። ኤርትራ በአፍሪካ ቀንድ በቀይ ባህርና በናይል ተፋሰስ ዙሪያ ትርጉም ያለው ውይይት ለማድረግ ዝግጁ ነኝ ማለቷ ተገለጸ። በአሜሪካ የስቴት ዲፓርትመንት መስሪያ ቤት የፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ የሆኑት ማሳድ ቡሎስ በተባበሩት መንግስታት ጉባኤ ከኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳሌ ጋር ውይይት ማድረጋቸው ተገልጿል። የኤርትራው የውጭ ጉዳይ ሚኒስትር ሀገራቸው ብሔራዊ ሉዓላዊነት በጠበቀ ሁኔታ በጋራ ጉዳዮች ላይ በተለይም በአፍሪካ ቀንድ በናይል ተፋሰስና በቀይ ባህር ዙሪያ ትርጉም ያለው ውይይት ለማድረግ ዝግጁ እንደሆነች መናገራቸው ተሰምቷል። ውይይቱ በአሜሪካ ኤርትራ ግንኙነት ላይ አዲስ ምዕራፍ ለመክፈት መንገድ የሚጠርግ እንደሆነና ይህም በንግድ፣ በኢንቨስትመንት፣ በመሰረተ ልማት፣ በትራንስፖርት ግንኙነትና ደህንነት አጋርነት ላይ ለውይይት በር ሊከፍት ይችላል ተብሏል። የፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ በቅርቡ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው በበርካታ ጉዳዮች ዙሪያ ውይይት አድርገው መመለሳቸው ይታወሳል። በደህንነት ተቋማት ሲፈለግ የቆየው የአልሸባብ መሪ በሶማሊያና ዓለም አቀፍ አጋሮች ኦፕሬሽን መገደሉ ተሰማ። በሶማሊያ በሚንቀሳቀሰው አልሸባብ መሪ ነበር የተባለው እና ለረጅም ጊዜ በደህንነት ተቋማት ሲፈለግ የቆየው አብዲ ሂራይ በሶማሊያና ዓለም አቀፍ አጋሮች የተቀናጀ ኦፕሬሽን መገደሉ ተሰምቷል። የአልሸባብ መሪዎችና ታጣቂዎችን ኢላማ ባደረገው በዚህ ዘመቻ አብዲ ሂራይን ጨምሮ ሌሎች 24 የቡድኑ አባላት መገደላቸውን የሶማሊያ ብሔራዊ የስለላና ደህንነት ኤጀንሲ አስታውቋል። ዘመቻው በሂራን ጋልጋዱድና የታችኛው ሸበሌ አውራጃ ማካሄዱን ያስታወቀው የሶማሊያ ደህንነት ተቋም ሂራይ በደቡብ ማዕከላዊ ሄርሸርስ ግዛት በሰላማዊ ሰዎች ላይ ጉዳት ያደረሱ በርካታ ሴራዎችና ጥቃቶችን በማደራጀት ኃላፊነት ያለበት ታዋቂ ነፍሰ ገዳይ ነበር ሲል አስታውቋል። የተባበሩት መንግስታት የጸጥታው ምክር ቤት ከኒኩለር ፕሮግራም ጋር በተያያዘ በኢራን ላይ በድጋሚ ኢኮኖሚያዊና ወታደራዊ ማዕቀብ ጥሏል። ምክር ቤቱ በፈረንጆቹ 2015 ስምምነት መሰረት በኢራን ላይ ተነስቶ የነበረው ማዕቀብ ነው በድጋሚ እንዲጣል የወሰነው። ውሳኔው የተላለፈውም የዩናይትድ ኪንግደም፣ ፈረንሳይና ጀርመን ኢራን ስምምነቱን ሙሉ ለሙሉ ለመተግበር ቁርጠኛ አይደለችም በሚል ቅሬታ ማቅረባቸውን ተከትሎ ነው። በአንጻሩ ቻይናና ሩሲያ በኢራን ላይ የሚጣለው ማዕቀብ ለ6 ወራት እንዲዘገይ መጠየቃቸውን ቢቢሲ ዘግቧል። ይሁን እንጂ በኢራን ላይ ማዕቀብ ለመጣል የቀረበው የውሳኔ ሐሳብ በሌሎቹ የጸጥታው ምክር ቤት አባላት አብላጫ ድምጽ ማግኘቱ ተገልጿል። የኢራን ፕሬዝዳንት ማሱድ ፔዜሽኪያን በቴሄራን ላይ በድጋሚ የተጣለው ዓለም አቀፍ ማዕቀብ
ተቀባይነት የሌለው ህገወጥና ኢፍትሃዊ ነው ሲሉ አውግዘዋል። ፕሬዝዳንቱ ኢራን የኒኩለር ጦር መሳሪያ የማበልጸግ ፍላጎት እንደሌላትና በጉዳዩ ላይም አስፈላጊ መረጃ ለመስጠት ቁርጠኛ መሆኗን አጽንኦት ሰጥተዋል። ውሳኔውን ተከትሎ ኢራን በዩናይትድ ኪንግደም ፈረንሳይና ጀርመን የሚገኙ አምባሳደሮቿን ለምክክር መጥራቷ ተጠቅሷል። በቴህራን ላይ በድጋሚ የተጣለው ሁሉን አቀፍ ማዕቀብ ከነገ ጀምሮ ተግባራዊ እንደሚደረግ ተመላክቷል። ውድ የዘሆርን ዊትነስ ቤተሰቦቻችን ለዛሬ ያዘጋጀንላችሁ ሀገር አቀፍና ዓለም አቀፍ መረጃዎቻችን እነዚህን ይመስላሉ። ስለተከታተላችሁ እናመሰግናለን። በየቀኑ የምንለቃቸው አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ እንላለን። በያላችሁበት ሰላምና ጤናን ተመኘን።